ዞማለም ለቁምቦልቻ ልጅ ዞመዬ ለሽከርከሩ ዞማለም ነገር የለት ዞማለም ለመናገሩ ዞማለም መኖር አልችልም ዞመዬ ለብቻ ዞማለም ካንቺ ጋራ ነው ዞመዬ ልቤ ኮምቦልቻ ዞማለም ነይኝማ ዞመዬ የዛሬው መርሃ ግብር በቀጥታ ስርጭት በአሚኮ እየተከታተላችሁ ላላችሁት ኮምቦልቻ በጣም ደምቃለች። የፍቅር፣ የደግነት፣ የአብሮነት ውሃ ልክ ኮምቦልቻ አሰበር፣ ሸዋበር፣ ደሴበር ሶስቱን ደጇን ክፍት አድርጋ አሸብርቃ አርሂቡ ብላ እንግዳ ተቀባይዋ ኮምቦልቻ ላይ እንገኛለን። ቦርከና መቀነቷ የጎፍ አናቷ ኮምቦልቻ ኢንቨስትመንት አማራጭ አመቻችታ በአየር መንገዷ ሩሩ ተቀባይዋ ኮምቦልቻ ኢንዱስትሪ ፓርኮች ገዝፈው የተሞሸሩባት ሰርተው ያተረፉባት ሀገር ተሻግረው ምርት ያጋሩባት ባለ ብዙ ሰላም ባለ ብዙ ፍቅር ኮምቦልቻ። እስቲ ኮምቦልቻ እንኳን መጣችሁ እንግዶቻችን። እንግዲህ የተገኘነው ወሎ ምድር ላይ ነው። ወሎ ደግሞ እንግዳን ሲቀበል ቡናውን ስኒውን ሰድሮ በምርቃት አሸብርቆ ነው። ስለዚህ በዛሬው ዕለት ደግሞ ታላላቅ እንግዶች በመካከላችን ይገኛሉ። መጀመሪያ በቡናው አርሂቡ ልንላቸው እንፈልጋለንና ወደ ቡናው ከመሸጋገራችን በፊት ቻቻ ትንሽ የሚለን ነገር አለ። አዎ ወሎ የጥበብ፣ የኪነት፣ የአብሮነት፣ የብዝሃነት መገለጫ እንደመሆኑ መጠን ብዙ ትልልቅ ታሪኮች፣ ባህሎች አሉት። ይህን ታሪክና ባህል ለዓለም ለሀገር እያበረከተ አስተዋጽኦ ሲያደርግ እነሆ ዛሬ ላይ ደርሷል። በጋቻው አድሩሱ ሲጫጫስ ቡለቱ ቡን ቁርሱ ሲቆረስ ክብ ሰርቶ ቤቱ በማንከሽከሻው ላይ ቡና እየተቆላ በረከቦቱ ላይ ስኒ ተደርድሮ አቦሉ ሲፈላ በማቶት ሲሰክን ጀበና ተወርዶ ሳሩ ተጎዝጉዞ ጀባ ሲባል ባደብ ሲመረቅ ተወዶ የአበጋር ምርቃት ሀዳሙ ሲቀበል
ወሎ ገራገሩ አሚን መርሐባ በል አሜን መርሐባ መገን ወሎ ሸከለ ሸርየለ ታርሂቡ በስተቀር ሙሐባን ወጉ አይወድ ማቀራቀር አየዋ hayዋ ብሎ ተጠራርቶ ተዘያይሮ ኗሪ የማይኖር ተቋርቶ ማልበል ከየትነ ሳይል እንግዳውን ሰጥቶ ይኻድማል አልጋ በረንዳውን አሚን ባያቦ አሜን 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 እናንተናልበሉ እናም ሙጌራም ተጋግሯል እዛ ከፊት ለፊታችን ተቀምጧል ሙጌራውን በጋራ የሚቆርሱልን በአክብሮት ጋብዛለሁ ሊቀ ትጉሃን ቀሲስ ሰለሞን አሰፋ ሼህ አህመድ አወል የኮምቦልቻ እስልምና ጉዳዮች ምክር ቤት ሰብሳቢ ከወንጌላውያን ፓስተር እንግዳ ወርቅ እንደዚሁም ከካቶሊክ አባ ዮሐንስ በጋራ ሙጌራውን ይቆርሱልናል ምርቃቱን ሳትሉ ምርቃቱን ደግሞ ሐጂ ሁሴን ማህዲ ይመርቁልናል እስቲ በጭብጨባ ሸኙልን አዎ ሼህ ሁሴን ማህዲ የመንዙማ ንጉስ እሳቸው ወደ መድረክ መጥተው ምርቃቱን ያደርጉልናል ማለት ነው በታላቅ አክብሮት ተቀበሉልን ወደ መድረክ የሃይማኖት አባቶች ዳቦውን በጋራ ቆርሰው ሊያቋድሱን እየመጡ ነው ወሎ እንግዲህ ምድሯ የሚታወቀው በዚህ ነው ፍቅር በጅምላም በችርቻሮም የሚከፋፈልባት ምድር እንላለን ወሎ ኮምቦልቻ እሰይ አልሰማኋትም በግምት ነው ተቀብያለሁ ቢስሚላህ ወልሐምዱሊላህ اللهم صل على سيدنا محمد وعلى ال محمد በኸይር ያሳየታ በኸይር አላህ ያውለን ለተመረቀ የትም ቦታ አይወድቅምና ተደራቢ አፍያ እንደ ልብሱ እንደ ጋቢው እንደ ካባው ለብሰው የሚሄዱልን አላህ ያደርገው የሚወዱት ህዝባቸው የሚወዳቸው ህዝብ ጋራ ኑሮ አላህ ያደርግልን የሚበላውን ሁላ በእጃቸው አላህ ያርገው ከምስራቅም በምዕራብም ተደቡብም ተሰሜንም ተውስጥም ተውጭም የሚያኮርፈው ሁላ ውሃ የገባበትም ልጅ የሚያረጋ አላህ ያርገው ኢትዮጵያን በአሸናፊነት እናወጣ አላህ ያርገው መልካችሁ ላይ መልክ ውበታችሁ ላይ ውበት ጥንካሬያችሁ ላይ ጥንካሬ አላህ ይስጣችሁ አንቺ የጨበሽው ጀበና ለሀገራችን ለመንግስት የሚበጅ አላህ ያድርገው ዛሬ ዛንቺ የምገኙ ጎንበስ ያለ ሁሉ የሰማይ የመሬት ርዝቅ ረድኤት ያኮረፈ የሚስተሐረቅበት የለለ የሚገኝበት የሰማይ የመሬት ረድኤት ኢትዮጵያን ከሁሉ በላይ የሚያደርግ አላህ ያድርገው اللهم صل አሜን እናመሰግናለን እግዚአብሔር ያክብርልን እናመሰግናለን ሼህ ሁሴን ማህዲ እናመሰግናለን አረፍቶቻችን አረፍ በሉ እናመሰግናለን ከኋላችን የምታዩት የሙሉዓለም ባህል ማዕከል ባንድ ነው ይህ ባንድ እንደሚታወቀው የብሪክስ ሀገራት ያሉበት የተሳተፉበት ድረስ በመሄድ የተለያዩ የአውሮፓ ሀገራት ስራዎቻቸውን አቅርበዋል አሁን ደግሞ የዛሬውን ፕሮግራም መክፈቻ ይሆን ዘንድ ያለንበትን ምድር የሚዘክር የቃሉ ዘፈን አንድና ያቀርቡልናል እንግዲህ ከዜማ በኋላ ደግሞ መልሰን እንመጣለን እናመሰግናለን Zamani
ጉር ዘመዴ ሪትናሽ ኩቲ ኧረ ጉር ዘመዴ ኧረ ጉር ዘመዴ ኧረ ጉር ዘመዴ ኧረ ጉር ዘመዴ ናይ ኧረ ጉር ዘመዴ ኧረ ጉር ዘመዴ ኧረ ጉር ዘመዴ ኧረ ጉር ዘመዴ ናይ መገን መጋሌዋ መገን መጋሌዋ መገን መጋሌዋ መገን መጋሌዋ እናትና አባት ምንኛ ታደሉ አንተን መሰለ ወልዶ ይምላሉ መገን መጋሌዋ መገን መጋሌዋ መገን መጋሌዋ መገን መጋሌዋ መጋሌዋ መጋል መጋሎ 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 አሄ እናመሰግናለን። ቆንጆ የቃሉ ስራ ነው አይተን የተመለስነው። እንግዲህ ዛሬ ወሎ ኮምቦልቻ የኢንዱስትሪና ፋይናንስ ኤክስፖ ከ200 በላይ ሀገር አቀፍና ዓለም አቀፍ ኢንዱስትሪዎች ምርትና አገልግሎታቸውን ለማስተዋወቅ የተሳተፉበት ከኢፌዴሪና ከክልል በመጡ ከፍተኛ የመንግስት የስራ ኃላፊዎች ተከፍቷል። ትውልድ በክብር የሚረከባት ሀገር ለመገንባት ሌት ተቀን የምትታትሩ ሁሉ ባላችሁበት ክብር ለእናንተ ይሁን። ይህ ኤክስፖ በታላቅ ህብረትና ትጋት አሰናድታችሁ ለዚህ ያበቃችሁ ክብር ይገባችሁ። በዚህ ኤክስፖ በርካታ የፋይናንስ ተቋማት ይሳተፋሉ። አዳዲስ የፈጠራ ስራዎችና የቴክኖሎጂ ውጤቶች ለእይታ ይቀርባሉ። ተቋማቱ ተኪ ምርት እንዲያመርቱ ለማበረታታት ምቹ ሁኔታን ይፈጥራል። ይህ ኤክስፖ ዩኒቨርሲቲና ፖሊቴክኒክ ኮሌጆች የምርምር ስራዎቻቸውና የቴክኖሎጂ ውጤቶቻቸውን ያቀርባሉ። ሌላው የከተማዋን የወደፊት የመልማት እድልን የሚያመላክቱ ሁነቶችን በዚህ ኤክስፖ ላይ ይካሄዳል። አዎ፣ የኮምቦልቻ ከተማ ሜትሮፖሊታን አስተዳደር ያዘጋጀው ይህ ኤክስፖ የቀጠናውን ትልቅ የመልማት አቅም የማሳደግ ከፍተኛ አስተዋጽኦ ያበረክታል። እንግዲህ ኮምቦልቻ ዛሬ ሸብርቃለች ብለናል። እንግዶቿንም እያስተናገደች ነው ያለችው። የኮምቦልቻ ከተማ ከንቲባ የተከበሩ አቶ መሐመድ አሚን የእንኳን ደህና መጣችሁ ንግግር እንዲያደርጉ በአክብሮት ወደ መድረክ እንጋብዛለን። እናንተ ደግሞ በጭብጨባ ሸኙልን። የተከበሩ አቶ ተመስገን ጥሩነህ የኢፌዴሪ ምክትል ጠቅላይ ሚኒስትር፣ የተከበሩ አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበሩ ጄኔራል አበባው ታደሰ የኢፌዴሪ ምክትል ኤታማዦር ሹም፣ ክብርት ወይዘሮ ፈንቱ ተስፋዬ የአማራ ብሔራዊ ክልላዊ መንግስት ምክር ቤት ዋና አፈ ጉባኤ፣ የተከበሩ ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ የተከበሩ ዶክተር አህመድ መሐመድ በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪ፣ የተከበራችሁ ከፍተኛ አመራሮች፣ የተከበራችሁ የዞንና የከተማ አስተዳደር ከፍተኛ አመራሮች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተከበራችሁ ባለሀብቶችና በዚህ ፕሮግራም ላይ የተጋበዛችሁ ባለድርሻ አካላት እንዲሁም ጥሪ የተደረገላችሁ እንግዶች፣ በቅድሚያ የወሎዮች መገለጫ በሀገራችን የኢንዱስትሪና የሎጂስቲክስ ማዕከል እንድትሆን ወደ ተመረጠችው ኮምቦልቻ ከተማና የኢንዱስትሪና የፋይናንስ ኤክስፖ ማስጀመሪያ ፕሮግራም ላይ እንኳን ደህና መጣችሁ። በወሎዮች ቋንቋ አህሪቡ ብለን ክቡራትና ክቡራን፣ ኮምቦልቻን ከተማና አካባቢው ከፍ ሲልም ወሎ አካባቢ
አለን የምንለው ትልቁ ጸጋችን አብሮነት ባህሉ የተለያዩ ብሔር ብሔረሰቦችና እምነቶችን በአንድነት ከምንም ነገር በላይ ሰውነት ይቀድማል ብሎ በፍቅር የሚኖር ማህበረሰብ ነው። ይህ አስተሳሰብ በአንድ ወቅት ብቻ የተገነባ ሳይሆን በብዙ መቶ ዓመታት ማህበረሰቡ በሂደት እያደሰ እያላቀ ያመጣው ወለየነት በማህበረሰቡ የእድገት ሰንሰለት ውስጥ በብዙ ውጣ ውረድ ሂደቶች ያለፈ ውህድ ማንነት አማራዎች፣ አርጎባዎች፣ ኦሮሞዎች፣ አገዎች፣ አፋሮች፣ ትግሬዎች እርስ በርስ በመስተጋበር በመፍጠር በባህል መወራረስ፣ በቋንቋ መወራረስ፣ በጋብቻ በመዋሃድ ማንነቱን በተለየ መንገድ የቀረጸ ህዝብ ነው። በዚህ ምክንያት ከየትኛውም አቅጣጫ ለሚነሳ ጽንፈኛ አስተሳሰብ ቦታ የለውም። ይህ አካባቢ በሀገረ መንግስት ግንባታ የነበረውን ታሪክ ስናይ የዛጉዌ ሥርወ መንግስት መቀመጫ፣ የሰለሞናዊ ሥርወ መንግስት በይኩኖ አምላክ ጊዜ በተወለደሬ ሐይቅ አካባቢ የተጀመረበት፣ ገናናው የየጁ ሥርወ መንግስት ከወሎ አልፎ እስከ ጎንደር ቤተ መንግስት በመግባት ሀገር ያስተዳደረበት፣ በዘመናዊ ኢትዮጵያ የመንግስት ግንባታ ታሪክ ውስጥ ንጉሥ ሚካኤልና ልጅ ኢያሱን የመሰለ ወደር የማይገኝላቸው ለሀገር ውለታ ያደረጉ የተገኙበት ነው። በሃይማኖት በኩል ብንወስድ የእስልምናና የክርስትና ምሁራኖችን በማፍራት የሚታወቅ ሀሪማዎች፣ ገዳሞች ባለቤት ነው። በእስልምና እምነት ስናይ የአንይና የዳና፣ የመርሳ አባገጥዬ፣ የገታ፣ ጀማ ንጉስ፣ ሾንኬ ሌሎችን መጥቀስ ይቻላል። በክርስትና እምነት የላሊበላ፣ የሐይቅ እስጢፋኖስ ገዳም፣ የጊሸን ማርያም፣ የሳይ ተድባበ ማርያም። ይህንን ደግሞ ታሪክ ሳነብ የገረም ሳይንት አለው በኦሪት ዘመን የነበረ ምኩራብ ሁሉ እንደነበረ ታሪክ ይጠቅሳል። እነዚህ ቦታዎች የሃይማኖት ምሁራኖችን በማፍራት ህዝቡን በማስተማር የታላቅ ስነ ምግባር ባለቤት ሲያደርጉ የነበሩ በሀገር ደረጃ የሚታወቁ ናቸው። በጥበብ ዘርፍ ስናይ ብዙ ከያንያን የፈሩበት አራቱ ሙዚቃ ቅኝቶች መገኛ፣ ባቲ፣ አንቾዬ፣ ትዝታን፣ አምባሰል የተገኙበት ቦታ ነው። ክቡራንና ክቡራን የወሎ አካባቢ ብዝሃነት በመቀበል አብሮ በመኖር በሀገረ መንግስት ግንባታ ብዙ አስተዋጽኦ ያለው ቢሆንም 1960ዎቹ 1970ዎቹ በተከሰተው ድርቅና ረሃብ እና በወቅቱ የነበሩ መንግስታት ባሳዩት ግድየለሽነት መጥፎ ታሪክ አልፏል። ይህ ህዝብ ያለውን ተፈጥሯዊ ሀብት ተጠቅሞ ማልማት እንዲችል መምራት ከተቻለ ለውጥ ማምጣት ይቻላል። ይህ ሁኔታ ለመቀየር በገጠር ልማት የሚሰራው እንዳለ ሆኖ የሰው ሀብታችን ክህሎት እንዲኖረው በማድረግ ከአነስተኛ እስከ ከፍተኛ ኢንዱስትሪዎች፣ ፋብሪካዎችን በግልም ሆነ በጋራ በመስራት አምራች ህዝብ መሆን ያስፈልጋል። ኮምቦልቻ ከተማና አካባቢ በሀገር ደረጃ የኢንዱስትሪና የሎጂስቲክስ ማዕከል ሊሆን የተመረጠ አካባቢ በመሆኑ ይህንን እድል በስፋትም ሆነ በጥልቀት በመጠቀም የአፍሪካም ሆነ የዓለም ካርታ ሲሰራ በኢንዱስትሪ ማዕከልነት እንሰፍራለን። ምክንያቱም ትልቅ ህዝብ አለን፣ ትልቅ ሀገር አለ። ይሄ ራዕያችን ነው። በአፍሪካ ካርታ በዓለም ካርታ ላይ ሲሰራ የኢንዱስትሪ ማዕከል ሆኖ መጻፍ ትልቁ ራዕያችን ነው። ሌላው መስተካከል ያለበት ብዙ ባለሀብቶች እዚህ አካባቢ ሰርተው መነሻ ካፒታል ሲያገኙ ወደ አዲስ አበባ በመሄድ መሄድ የተለመደ ባህል ነው። ነገር ግን አንድ ሰው ወልዶ ያደገበትን አካባቢ ህዝብ ሳያለማ ሰበብ እየፈለገ መሄድ ምን ያህል አሳማኝ ምክንያት ሊሆን ይችላል? አንድ ማህበረሰብ የሚለወጠው የፖለቲካ ሊቃኑ፣ ምሁራኑ፣ ባለሀብቱ፣ የሃይማኖት አባቶች ማህበረሰቡን በአስተሳሰብና በተግባር ሲመሩትና መንገዱን ማሳየት ሲችሉ። እናንተ ከሄዳችሁ መውጫ መንገዱን ለህዝቡ ማን ያሳየዋል? ስለሆነም ይህንን ኤክስፖ ስናዘጋጅ ዋና ዓላማችን የአካባቢውን ጸጋ እንድንገነዘብ፣ ጸጋውን ደግሞ ወደ ሀብት ለመቀየር ሁላችንም እርስ በርስ ለመማማር፣ ሁላችን ለሌላው ግብአት የሚሆኑ ምርቶችን በማምረት በጋራ ለማደግ
እድል ለመፍጠር ችግሮች ሲገጥሙ ደግሞ ተስፋ መቁረጥ ሳይሆን በጋራ ታግሎ ማስተካከል የበኩላችንን እንድንወጣ ነው። የተከበራችሁ የዚህ ፕሮግራም ታዳሚዎች እና የባለድርሻ አካላት ኮምቦልቻ ከተማና አካባቢው የልማት ማዕከል እንዲሆን ፌዴራል መንግስት፣ የክልሉ መንግስት፣ ከተማ አስተዳደሩ አስቸጋሪ ሁኔታዎች ቢኖሩ እንኳን የአሁንና የወደፊት የከተማውን እድገት የሚወስዱ የተለያዩ መሰረተ ልማቶች እያለማ ነው። ለዚህ በጣም አመሰግናለሁ። የመንገድ ፕሮጀክት የሪፖርት ደረጃ ለማሻሻል፣ የውሃ ፕሮጀክት፣ የማህበራዊ ተቋማትን መልሶ ማልማት፣ ሰው ተኮር ፕሮጀክቶችና ሌሎች ልማት ግንባታ ሌሎች ኢኒሼቲቭ ስራዎች እየተሰሩ ይገኛሉ። በመሆኑ ህብረተሰቡ አቅም የበለጠ በመጠቀም በሁሉም መስክ ተመራጭ ከተማ ለመሆን በቁርጠኝነት መስራት አለን። አንድ ከተማ ምርጥ የሚሆነው መንግስት፣ ባለሀብቱ፣ አጠቃላይ ህዝቡ የድርሻውን መወጣት ሲችል ነው። የአካባቢ መስተዳደሮችና ህዝቡ ያለንን አቅም ሁሉ አሟጠን መስራት ከጀመር የክልልና የፌዴራል መንግስት እኛን ማገዝ ወደኋላ የሚል እምነት የለኝም። በመጨረሻ የምንጠይቃቸው ክቡር ምክትል ጠቅላይ ሚኒስትር አሉ፣ ክቡር ፕሬዝዳንታችን አሉ። እዚህ ቀረብን ብለን ቅር ያለንን የምናነሳው ደረቅ ወደቡ ስራ ጀምሯል። የተለያዩ ሂደት ነው። በትልቁ የባቡሩ ጉዳይ ነው። ባቡሩ እዚህ አካባቢ ጋር የዚህ አካባቢ ሰው ለባቡሩ የከፈለውን አንዲት ምሳሌ ብቻ ለመንገር መረጃ ለመስጠት ያክል ነው። አያውቁትም ብለን አይደለም። ኮምቦልቻ ከተማ 5000 ቀብር ለዚህ ባቡር አንስቷል። 5000 መቃብሮችን አንስቷል ህብረተሰቡ። ይሄ ባቡር ውጤታማ ሊሆን ሌላ ቤት መሬት ምናምን አይደለም፣ መቃብር 5000 አንስተናልና ብዙ ኢንቨስት የተደረገበት ነው። ጉዳዩ ውስብስብ እንደሆነ እናውቃለን። ነገር ግን ይሄን ቀጠና በኢንዱስትሪ የለማ እንዲሆን ትልቅ መሰረተ ልማት ስለሆነ ከፍተኛ አመራሮቻችን ትኩረት ትሰጡታላችሁ ብለን እናምናለን። በመጨረሻም በሀገር ደረጃ እንዲሁም በክልላችን ደረጃ በርካታ አጣዳፊ ስራ እያለ የኮምቦልቻ ከተማና የአካባቢውን ህዝብ አክብራችሁ እዚህ ፕሮግራም ላይ የተገኙ ከፍተኛ አመራሮችን ህብረተሰቡ የላቀ ምስጋና አቅርቡልኝ። እንዲሁም ይህን ፕሮግራም የደመቀ ያማረ እንዲሆን የስራ ክፍፍል በማድረግ ሌትም ቀንም የሰራችሁ የደከማችሁ አመራሮች፣ ሰራተኞች፣ ወጣቶች፣ የጸጥታ መዋቅር፣ የሚዲያና የኪነ ጥበብ ሰዎች እንቁ ምስጋና አቀርባለሁ። በተለይም ረጅም ኪሎ ሜትር 505 ኪሎ ሜትር አቋርጦ የመጣው የሙሉ ዓለም ባህል ማዕከልና በርቀት እንኳን ቅርብ ቢሆንም የአፋር ማርሽ ባንድን ቡድን ልዩ ምስጋና አቀርባለሁ። አፋር ጋር ያለን ጉርብትና ቁርሳችንን ኮምቦልቻ ከበላን ምሳችንን ሰመራ ሄደን እንብላ ብሎ ህብረተሰቡ በቀላሉ የሚሄድበት ስለሆነ ወዳጅነታችንን አክብረው ስለተገኙ የላቀ ምስጋና ይገባቸዋል። በተጨማሪም በኤክስፖ ያስቀመጥነው ዓላማ እንዲሳካ በገንዘብ በቁሳቁስ የደገፋችሁን ባለሀብቶችን፣ የልማት ድርጅቶችና የመንግስት ተቋማትን ከልብ አመሰግናለሁ። ክብር ይስጥልኝ። እሺ፣ የተከበሩ አቶ አረጋ ከበደ የአማራ ክልል ብሔራዊ ክልላዊ መንግስት መልእክት እንዲያስተላልፉልኝ እጋብዛለሁ። በሞራል ሸኙልኝ። እንደምን ዋላችሁ። የተከበሩ አቶ ተመስገን ጥሩነህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር፣ ክብርት አፈ ጉባኤ
ወይዘሮ ፋንቱ ተስፋዬ የአማራ ብሔራዊ ክልል ምክር ቤት ዋና አፈ ጉባኤ፣ ክቡር ጀነራል አበባው ታደሰ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መከላከያ ሰራዊት ምክትል ኤታማዦር ሹም፣ ክቡር ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ ክቡር ዶክተር አህመዲን መሐመድ በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ክላስተር አስተባባሪና የከተሞች እና መሰረተ ልማት ቢሮ ኃላፊ፣ ክቡራን የአማራ ክልል መስተዳድር ምክር ቤት አባላት፣ ክቡራን የዞን አስተዳዳሪዎችና ከንቲባዎች፣ ክቡራን ከፍተኛ ወታደራዊ መኮንኖች፣ ክቡራን በዚህ መድረክ የታደማችሁ የሀገር ሽማግሌዎችና የሃይማኖት አባቶች፣ ክቡራን ባለሀብቶች፣ ክቡራንና ክቡራት፣ ከሁሉም በማስቀደም በአገር አቀፍ ደረጃ የኢንዱስትሪና ፋይናንስ ኤክስፖ በተለይም ደግሞ ሰላም ለኢንቨስትመንት ፓስፖርት ነው በሚል መርሃ ግብር ላይ በተዘጋጀው መድረክ ላይ ተገኝቼ መታደም በመቻሌ እና መልእክት ማስተላለፍ ድሉን ስላገኘው በአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት ስም ከፍ ያለ ምስጋና ለማቅረብ እወዳለሁ። ክቡራን እና ክቡራት፣ ክቡር ምክትል ጠቅላይ ሚኒስትር፣ ቀደም ሲል የኮምቦልቻ ከተማ አስተዳደር ከንቲባ አጠቃላይ ስለ አካባቢውና ስለ ከተማ አስተዳደሩ ከተማው ስላለው ጸጋ በተለይም ደግሞ የማህበረሰቡ አብሮ እና ተቻችሎ የመኖር ባህል ምን ያህል ሰላም ወዳድ ማህበረሰብ እንደሆነ ምን ያህል ደግሞ ሀገር በቀል በሆነ እውቀት አካባቢውን እየመራ አካባቢውን እያሳደገ ለሌላውም አካባቢ ምሳሌ ሊሆን የሚችል ህዝብ እንዳለን የሚያረጋግጥ መልእክት ተናግረዋል። እኔም ይሄን በትልቁ የምጋራውና ሌሎች የክልላችን አካባቢዎች ከዚህ ማህበረሰብ ማህበራዊ ትስስርና ማህበራዊ መስተጋብር በትልቁ ትምህርት ሊወስዱበት የሚገባ አንድ በደንብ ያላወቅነው ያልሰነርነው በአግባቡ መልእክትም ለአስተምሮም ያልተጠቀምንበት ትልቅ ሀብት ያለን መሆኑን ልብ ልንል ይገባል። ኮምቦልቻ ከተማ በቀደምት ታሪኳ በተለይም ደግሞ በ1950ዎቹ አጋማሽ ጀምሮ ከሌሎች የሀገራችን ከተሞች በተለየ ሁኔታ የኢንዱስትሪ ልማትን ማየትና ማሽተት የቻለች ከተማ ነበረች። ሆኖም ግን የመሃሉ ዘመን ለእሷ የሚበጅ እንዳልሆነ ወይም እንዳልነበረ ክቡር ከንቲባ በደንብ አስምረው የገለጹ ስለሆነ በንግግር መድገም አያስፈልገኝም፣ የተጠቀሰው በቂ ስለሆነ። እንግዲህ በአጠቃላይ በዚህ ከተማ በተለይም በኢንዱስትሪና በጨርቃ ጨርቅና በቆዳ ውጤቶች አምራች ኢንዱስትሪዎች የነበሩባት አሁንም ያሉባት ለወደፊትም በስፋት ሊጠቀሙባት የምትችል ከተማ እንደሆነች እንገነዘባለን። በክልላችን በአጠቃላይ የገቢና የወጪ ምርቶች ለወደብ ቅርብ በመሆኗ ምክንያት ለጅቡቲም ለአሰብም ጭምር በአጠቃላይ ለንግድ እንቅስቃሴ እጅግ በጣም የተመቸች ከሌሎች የክልላችን አካባቢዎች አኳያ ሲመዘን ምቹ የሆነች ከተማ እንደሆነች ማየት እንችላለን። በዚህ አንጡራ ሀብት በተጨማሪ ደግሞ የሰው ሰላም ፈላጊነት፣ የህዝቡ ተዋዳጅነት እና አብሮነት ሲጨመርበት በእጅጉ ከተማዋን ለልማት ተመራጭ እንደሚያደርጋትም በቀላሉ ማሳያ ይሆናል። ይሄ በተለይ ባለፈው ዓመት ከሐምሌ መጨረሻ 2015 ዓመተ ምህረት ጀምሮ በክልላችን በተፈጠረው የጸጥታ ችግር በዚህ ከተማ የነበሩ ያሉ ህዝቦች በተለይም ደግሞ የሀገር ሽማግሌዎች ቀደም ሲል በምረቃ የባረኩን ይሄን መድረክ መልካም እንዲሆን ቆይታችን መልካም እንዲሆን
ያጸለዩልን አባትን ጨምሮ በከተማው ውስጥ ከከተማው አመራር ጋር በመሆን ምንም አይነት የሰላም መጣጣት የግጭት ችግር እንዳይፈጠር ከአካባቢው አመራር ጋር በመሆን ከፍተኛ ጥረት ያደረጉ የቀደመ ትውልድ ተልኳቸውን ለዛሬው ትውልድ ያሳዩ ይዘው እንዲቀጥሉም የመከሩ አባቶች ጭምር ያሉበት በመሆኑ ከተማይቱ ኮምቦልቻ ቀደም ሲል የገለጽኩት ጸጋዎች ያሏት ቢሆንም እነዚህ ነገሮች እንዲሳኩ በማድረግ በኩል ከፍተኛ ሚና እየተጫወተ ይገኛል። በተለይም ደግሞ በዚህ ከተማ የግብርናና የማዕድን ሀብትን ልማት ተጠቅመው ባለሀብቶች በአምራች ዘርፎች እንዲሰማሩ በቅርቡ ደግሞ ምልክት እያሳየ በመጣው የሆቴልና ቱሪዝም ስራ ላይ እንዲሳተፉ የሚያደርግ ለዚህ ደግሞ ሁነኛ ማረጋገጫ ባለፉት ዘመናት በተለይም ደግሞ በክልላችን ቀደም ሲል እንደገለጽኩት የጸጥታ ችግር በገጠመን ወቅት እንኳን ሳይቀር የኮምቦልቻ የኢንቨስትመንት እንቅስቃሴ መቋረጥ ቀርቶ ቀደም ሲል ከነበረው የተሻለ እንቅስቃሴ የታየበት ዘመን ወቅት እንደነበረ ማንሳቱ በተለይ አካባቢው ለባለሀብቶች እና ለአልሚዎች የተመቸ እንደሆነ በጭንቅ ጊዜም በችግር ጊዜም የማይቀርበት ልማት የማይስተጓጉልበት ከተማ መሆኑ የተረጋገጠበት ወቅት ነው። ክቡር ምክትል ጠቅላይ ሚኒስትር፣ ክቡራንና ክቡራን፣ የዚህ መድረክ ዋነኛ ዓላማ ቀደም ሲል እንደተገለጸው በክልላችን በተለይም ደግሞ በምስራቅ አማራ እና ኮምቦልቻ ከተማ ያለውን የመልማት ጸጋ በማሳወቅ ጸጋችንን ከአልሚዎች ጋር የምናገናኝበት የምናስተዋውቅበት መድረክ እንደሆነ ማስመር እፈልጋለሁ። ባለሀብቶችን የምንስብበት እንደዚህም ደግሞ ከዚህ በፊት በምርት ስራ ላይ ተሰማርተው ምርቶቻቸውን በውጭ ሀገራትም ሆነ በሀገር ውስጥ ሸማቾች እያቀረቡ ያሉ በዚህ ዘርፍ ምርቶቻቸውን እንዲያስተዋውቁ በምርት ማምረት ሂደት ያጋጠማቸውን ችግር ደግሞ ምክክር እንዲደረግበትና የአካባቢው አስተዳደር፣ የክልሉ አመራር፣ የምርምር ተቋማት እና ሌሎች ባለድርሻ አካላት ችግሮቻቸውን በማቃለልና በሀገር ውስጥ እንዲያሳኩት የሚፈልጉትን የአጠቃላይ የሀገር ምርት እድገት ላይ አዎንታዊ አስተዋጽኦ እንዲያበረክቱ ኢምፖርትን በመተካት ረገድ አስተዋጽኦ እንዲያበረክቱ ቀደም ሲል በጉብኝታችን እንዳየነው ለዓለም ገበያ ምርቶቻቸውን በማቅረብ የውጭ ምንዛሬ ግኝት እንዲያስገኙ እና ደግሞ የቴክኖሎጂ ሽግግርና የስራ ዕድል እንዲፈጥሩ የሚያደርግ ስራ እንዲሰሩ ማበረታታትና በተለይ በዚህ ጊዜም አሁን ባለንበት መድረክም በጀርባችን ባየናቸው በተመለከትናቸው ሼዶች ላይ ያሉት ምርቶች አምራችና ሸማቹን እንዲያገናኙ ከዚህም ባሻገር የነጋዴ ለነጋዴ ባለሀብት ግንኙነትን እንዲጠናከር በማድረግና በአጠቃላይ በምርት የእሴት ሰንሰለትን ትስስር እሴት እየተፈጠረ እንዲሄድ የሚያደርግ መድረክ እንደሚሆንም ተስፋ እናደርጋለን። እንግዲህ በተለይም ኮምቦልቻ የቀደምት አቅሟን ለማሻሻል በየጊዜ የገጠሟችን ችግሮች ቀደም ሲል እንደተገለጸው በተለይ በኮቪድ-19 እንደዚሁም ደግሞ በሰሜኑ ጦርነት ከዛም በኋላ በአካባቢው በነበረው ግጭት በአካባቢው አጠርሽቶ የነበረው ሁኔታ በመፍታት ወደ ተሻለ ነገር ብቻ ሳይሆን ይሄ መድረክ የኮምቦልቻ ከተማ ከንቲባ መስተዳድር ወይም ከንቲባ ኮሚቴዎች ይሄ መድረክ ለእናንተ ብቻ አይደለም። በእናንተ ጥረት በእናንተ ልፋት ከኮምቦልቻ ከተማ ንግድና ዘርፍ ምክር ቤት አባላት ጋር እንደዚሁም ከአጋሮቻችሁ ጋር ያዘጋጇችሁት ቢሆንም ይሄ መድረክ መልእክቱ ትልቅ ነው። አማራ ክልል ይህንን መድረክ የሚከታተሉ ምናልባት ባሉባልታም በወሬም በተዛባ ወሬም በተጋነነ ወሬም ለሚደናገሩ አማራ ክልል በግብርና ልማት ላይ ብቻ ሳይሆን በኢንቨስትመንት ልማት ላይ መሆኑንም የሚያረጋግጥ መድረክ ስላዘጋጃችሁ
እናንተን ማመስገን እፈልጋለሁ። ስለሆነም አሁንም ቢሆን በዚህ መድረክ የተገኛችሁ አጋር አካላት በተለይም ደግሞ የፋይናንስ ተቋማት፣ መሰረተ ልማት ላይ የምትሳተፉ ተቋማት፣ የምርምርና የእውቀት ተቋማት፣ መሬት የምታስተዳድሩ የምናስተዳድር አካላት በዚህ መድረክ ዛሬ ጠዋትም የተመከረበትን የኢትዮጵያ ታምርክ ንቅናቄ በንግዱ ማህበረሰብ ዘንድ የተነሱ ችግሮችን በመፍታት ከተማችንን፣ ክልላችንን በሀገር አቀፍ ደረጃ ተወዳዳሪ ለሀገር አስተዋጽኦ የሚያበረክት እንደ ህዝባችን እና እንደ ጸጋችን መጠን ደግሞ በኢትዮጵያ ውስጥ ብቻ ሳይሆን በምስራቅ አፍሪካ ተወዳዳሪ የሆነ ኢኮኖሚ ለመገንባት በምናደርገው ጥረት የራሳችንን አስተዋጽኦ ማበረከት ይጠበቅብናል ማለት ነው። ስለሆነም በዚህ መድረክ የምንጠብቀው እዚህ የተገኛችሁ ባለሀብቶች ያላችሁ ምርት ልትሸጡ ትችላላችሁ። ተጨማሪ በማስተዋወቅ ለሀገር ውስጥ ሸማቾች፣ ሌሎች አምራቾችና ለዓለም አቀፍ ገበያ የምታቀርቡ ቢሆንም በአጠቃላይ በክልላችን በተለይ በዚህ ከተማ ተጨማሪ ባለሀብቶች የሚመጡበት ይሄ ኤክስፖ የወለዳቸው ያሳመናቸው እንዲመጡ ያበረታታቸው ባለሀብቶች መኖራቸው የዚህ መድረክ የስኬት ማረጋገጫ መሆን መቻል አለበት። በሌላ መንገድ በዚህ ወቅት በምርት ስራ ላይ የገባችሁ ባለሀብቶችን ምርትና ምርታማነታችሁን በማሳደግ በሀገር ላይ የራሳችሁን አስተዋጽኦ እንድታበረክቱ በዜጎች ህይወት ላይ የኑሮ መሻሻል እንዲመጣ በማድረግ በኩል ከፍተኛ ስራ እንደምታደርጉ ተስፋ እናደርጋለን። በመጨረሻም ይህንን በክልላችን በአይነቱ ለየት ያለውንና ቀደም ሲል እንደገለጽኩት ለክልላችን ህዝብ፣ ለሌሎች ዞኖች፣ ለሌሎች ከተማ አስተዳደሮች ካሁን በኋላ በየአካባቢ ያለን ትንንሽ ግጭት እየቆጠሩ መራመድ ሳይሆን ካሁን በኋላ በእንደዚህ አይነት በተሟላ የልማት እንቅስቃሴ በግብርና ልማት ሊሆን ይችላል፣ በኢንዱስትሪ ልማት ሊሆን ይችላል፣ በሌሎች የአገልግሎት ዘርፎች ሊሆን ይችላል፣ ሙሉ አቅማችንን ወደ ልማት አተኩረን መስራት መቻል እንዳለብን የሚያመላክት ስለሆነ የበለጠ ሰላማችንም የሚጸናው የሚያድገው እና የሚዘልቀው በዋነኛነት መሰረቱ ኢኮኖሚያችን ላይ ስንሰራ በመሆኑ ምክንያት በአንድ በኩል ህግ የማስከበር ስራችንን በሌላ መንገድ ደግሞ የኢኮኖሚ ልማት ስራችንን በማፋጠን በመሆኑ ይህንኑ ስራ አጠናክረን እንድንቀጥል ምልክት የሰጠ ተልዕኮ ስለሆነ ይህንን በዚህ መድረክ ይህንን ሀሳብ የምታዳምጡ ወንድም እህቶች በዚሁ አግባብ ተልዕኳችሁን እንድትፈጽሙ ጥሪዬን ለማስተላለፍ እፈልጋለሁ። በተረፈ ይሄ መድረክ እንዲህ ባማረ ሁኔታ እንዲዘጋጅ ላደረጋችሁ የኮምቦልቻ ከተማ አስተዳደር ከንቲባ ኮሚቴ አባላት፣ የኮምቦልቻ ከተማ ንግድ ምክር ቤት እና የዘርፍ ምክር ቤት አመራሮችና አባላት፣ በተለይም ደግሞ ከተማውን ስፖንሰር በማድረግ የተባበራችሁ ኩባንያዎች፣ የኩባንያ ባለቤቶች በአማራ ብሔራዊ ክልላዊ መንግስትም ከፍ ያለ ምስጋና ላቀርብ እፈልጋለሁ። በጣም አመሰግናለሁ። ከዚህ በመቀጠል የተከበሩ አቶ ተመስገን ጥሩነህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር ይህንን ኤክስፖ በይፋ እጋብዛለሁ። በጣም አመሰግናለሁ። በክብር ሸኙልኝ። እንደምን ዋላችሁ። ክቡር ፕሬዝዳንት አረጋ ከበደ፣ ክቡርት አፈ ጉባኤ ፋንቱ ተስፋዬ፣ ክቡር ጀነራል አበባው ታደሰ የጦር ኃይሎች ምክትል ኤታማዦር ሹም፣ ክቡር ከንቲባ መሐመድ አሚን፣ ክቡራን የፌዴራልና የክልሉ መንግስት የስራ ኃላፊዎች፣ የተወካዮች ምክር ቤት እንዲሁም የክልል ምክር ቤት አባላት፣ ክቡራን እና ክቡራት በወሎ ኮምቦልቻ ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ ተሳታፊዎች፣
የተወደዳችሁ የፍቅርና የውቦች መፍለቂያ እንግዳ ተቀባይ የሆነችው የኮምቦልቻ ከተማና አካባቢው ነዋሪዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ኢትዮጵያ ታምርት እኛን እንሸምት የንቅናቄ መድረክና የዚሁ አካል የሆነው ወሎ ኮፍ የኢንዱስትሪና የፋይናንስ ኤክስፖ 2017 መርሃ ግብር ላይ ለመታደም እዚህ የተገኛችሁ በየደረጃው ያላችሁ የመንግስት የስራ ኃላፊዎች፣ የአምራች ኢንዱስትሪ አልሚዎች፣ የልማት አጋሮች፣ የፋይናንስ ተቋማትና የአካባቢ ነዋሪዎች እንኳን ወደ ውቢቷ ኮምቦልቻ በሰላም መጣችሁ፣ እንኳን ተገናኘን ለማለት እወዳለሁ። ዛሬ በጠዋት የገበታ ለትውልድ አንዱ አካል የሆነው ሐይቅ ሪዞርት ለመጎብኘት ያለን ነበርና ፕሮጀክቱ ለአካባቢው ለኮምቦልቻም፣ ለደሴም፣ ለደቡብ ወሎም፣ ለሰሜን ወሎም፣ ለአፋር ክልልም ትልቅ መነሻ ማረፊያ አካባቢ እንዲሁም በውቡ የሐይቅ አካባቢ እየተገነባ ያለ ስለሆነ ፕሮጀክቱ እዚህ እንዲደርስ የደቡብ ወሎ አስተዳደር፣ የደሴ ከተማ አስተዳደር፣ የሐይቅ ከተማ አስተዳደር፣ የኮምቦልቻ ከተማ አስተዳደር እንዲሁም የአካባቢው ማህበረሰብ ላደረገው ድጋፍ እንዲሁም የሀገራችን ዕውቁ ባለሀብት አቶ በላይነህ ክንዴ ሌት ተቀን በመስራት እዚህ ላደረሱት ስናየው በጣም ተስፋ ሰጪ ለመጠናቀቅ የተቃረበ ምናልባትም በተወሰኑ ወራት ውስጥ አጠናቀል አገልግሎት የምናቀርበው ስለሚሆን ይሄ ለላሊበላም፣ ለአክሱምም፣ ለሁሉም አካባቢያችን ለጎንደርም አንድ ትልቅ የቱሪስት መዳረሻ የህዝብ መዝናኛ ትልቅ ስጦታ ነውና ይህን ላበረከቱ እንዲሁም ሀሳቡን ላቀረቡት ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና እንድታቀርቡልኝ እፈልጋለሁ። ኢትዮጵያ ታምርት የሚለው መሪ ቃል የኢትዮጵያን ማንሰራራት ከሚያበስሩት መሪ ቃሎች አንዱ ነው። ኢትዮጵያ ባለብዙ ጸጋና ባለብዙ እሴት ሀገር ናት። ባለብዙ ጸጋና ባለብዙ እሴት የሆነ ሀገር ደግሞ ዋና መታወቂያው አምራችነት ነው። ኢትዮጵያ ይህንን መታወቂያ ትታ ሌላ መታወቂያ አውጥታ እንደነበር ይታወቃል። መታወቂያዋ ድህነትና ኋላ ቀርነት፣ መታወቂያዋ ጦርነትና ግጭት ሆኖ እንደነበር ሁላችንም የቅርብ ትዝታ ነው። አሁንም ለመሻገር ጫፍ ላይ እንዳለን ሁላችንም እናውቃለን። ኢትዮጵያ ታምርት የሚለው ተነሳሽነት ይህንን የተሳሳተ መታወቂያ በአዲስ መታወቂያ የመቀየር ስትራቴጂ ነው። ኢትዮጵያ ታምርት ሁለት መሰረተ ሀሳቦች የያዘ ነው። በአንድ በኩል ከውጭ የሚመጣውን ግብዓትና ሸቀጥ በሀገር ውስጥ ምርት መተካት ነው። ሁለተኛው ደግሞ ኢትዮጵያ ብዝሃ ምርት እንዲኖራትና የኢትዮጵያ ምርቶች የዓለም ገበያዎችን እንዲያጥለቀልቁ ማድረግ ነው። አምራችነት ደግሞ በዋናነት ሰላምን አጥብቆ ይፈልጋታል። አምራችነትና ሰላም እጅግ የተሳሰሩ መሆናቸውን ደሴና ኮምቦልቻ ምስክሮች ናቸው። ጀግና ሕዝብ ማለት ምንና ማን እንደሚጠቅመው የሚያውቅ ሕዝብ ማለት ነው። የደሴና የኮምቦልቻ ሕዝብ ማን እንደሚጠቅመው አውቋል። ስለዚህ የሚጠቅሙትን የማይጠቅሙትን አርቋል፣ ተዋግቷል፣ ተከላክሏል። የሚጠቅሙትን ደግሞ አቅርቧል። ምን እንደሚጠቅመው አውቋል። ስለዚህም ለልማትና ለብልጽግና ጊዜውን እውቀቱንና ጉልበቱን ሰውቷል። ማንና ምን እንደሚጠቅመው የሚያውቅ ሕዝብ የሚያገኘውን ትርፍ በዓይኑ ማየት የሚፈልግ ካለ ኮምቦልቻ ይምጣ ይጎብኝ። ማንና ምን እንደሚጠቅመው የሚያውቅ ሕዝብ
የሚያገኘውን ትርፍ በዓይኑ ማየት የሚፈልግ ወገን ካለ ደሴ ይምጣ፣ ይመልከት፣ ይጎብኝ። ግጭት ጠማቂዎች ዓላማ ቢሶች ናቸው። እነርሱ ኢንቨሎፕ ወይም ደግሞ ደብዳቤ መላላኪያ ፖስታዎች ማለት ናቸው። የራሳቸው መልእክት፣ የራሳቸው ዓላማ፣ ፍላጎት የላቸውም። ሌላ ሰው የሰጣቸውን መልእክት ግን ይዘው ይዞራሉ፣ ይንከራተታሉ። ግብርና ያማቸዋል፣ ኢንዱስትሪ ያስጠላቸዋል፣ እድገት ያቅራቸዋል፣ ዘመናዊነት ራሳቸውን ያዞራቸዋል፣ ትምህርትና ስልጣኔ ሆዳቸውን ይቆርጣቸዋል፣ አይመቻቸውም። ካላጠፉ አይደሰቱም፣ ካልገደሉ አይረኩም፣ ካላበላሹ የሰሩ አይመስላቸውም። ስለታቸው ሁሉ ሕዝብ ሲደህይ አሳየን የሚል ይመስላል። ይህንን እኩይ ዓላማቸውን ለማስፈጸም ደግሞ ከየትኛውም የሕዝብና የሀገር ጠላት ጋር ያብራሉ፣ ይወዳጃሉ። የደሴና የኮምቦልቻ ሕዝብ ኢትዮጵያ ታምርት ሲሉት የሰላም ጠላትንም እንመክት ይላል። የደሴና የኮምቦልቻ ሕዝብ ፎርጅድ ብር እውነተኛ ነኝ ብሎ የማያታልለው ብልጥ ሕዝብ ነው። የደሴና የኮምቦልቻ ሕዝብ ከ50 ፎካሪ አንድ ሰሪ የሚል ጀግና ሕዝብ ነው። ለዚህ ነው የሰላሙን ፍሬ እያጣጣመ የሚገኘው። በዚህ ሕዝብ መካከል ሆኖ ኢትዮጵያ ታምርት ብሎ ማሰማት ቤተ ክርስቲያን ተገኝቶ ቅዳሴ፣ መስጊድ ተገኝቶ አዛን እንደ መስማት ይቆጠራልና እንኳን ደስ አላችሁ። ሌሎችም አካባቢዎች የአካባቢ ሰላም እንዴት እንደሚጠበቅ ሌላ ቦታ መሄድ አያስፈልግም። ደሴና ኮምቦልቻ መጣችሁ ተማሩ ለማለት እፈልጋለሁ። ለሰላም ዋጋ እንክፈል። ጊዜው የብልጽግና እንጂ የድንቁርናም አይደለም። ጊዜው በዘመናዊ መሳሪያ ለሚያመርቱ እንጂ ኋላ ቀር ጠመንጃ ለሚያነግቱም አይደለም፣ አይመችም። ጊዜው በኢንዱስትሪ መንደሮች ገብተው ለሚሰሩ እጆች እንጂ ድሪቶ ታጥቀው በየጉራንጉሩ በሰባራ ክላሽ ለሚተኩሱ ለሚዞሩ አይደለም፣ አይመችም። ጊዜው የይቅርታና የመደመር እንጂ የቂም በቀልና የመቀናነስም አይደለም። ጊዜው በሀገራዊ አጀንዳ ላይ በጋራ የመመካከርና ልዩነትን በውይይት የመፍታት እንጂ ወንድም ወንድሙን በጠላትነት የማየትና ሀገርን ከጠላት ጋር አብሮ ለማድማት የማሴርም አይደለም። መንግስት ትናንትን፣ ዛሬን፣ ነገን ለሰላምና ይቅርታ በሩ ክፍት ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ የንግዱ ማህበረሰብ አባላት፣ ምሁራን፣ ወጣቶች፣ ሁሉም የክልላችንና የሀገራችን የህብረተሰብ ክፍሎች ለክልሉ እድገት፣ ለሀገር እድገት ደንቃራ የሆኑ ተሽሎክላኪ ኃይሎች አሁን ከያዙት የጥፋት መንገድ ተመልሰው በይቅርታና ምሕረት ከህዝባቸው ታርቀው አሉን የሚሏቸውን ጥያቄዎች ካሉም በኢትዮጵያዊ ጨዋነት በሰላማዊ መንገድ እንዲያቀርቡ ያላቸውን አፍላ ጉልበት ለሀገራቸውና ክልላቸው እንዲሁም ወገናቸው ልማትና ብልጽግና እንዲያውሉ በዚህ አጋጣሚ ጥሬን እያቀረብኩ መንግስት መቼም ቢሆን የሰላም በሩ ከፍቶ የሚጠብቃቸው መሆኑን በዚህ አጋጣሚ በእናንተ ፊት ለማረጋገጥ እወዳለሁ። በኩል የጥፋት ዓላማ በስህተት ተሰልፈው የነበሩ ተጸጽተው ህዝባቸውን ለመካስ በሰላም የገቡ አካላት በሰላም መግባታቸው ብቻ ሳይሆን በርካቶች ከክልሉ የአስተዳደር የጸጥታ አካላትና ሰላም ወዳዱ ህዝብ ጋር ለሰላም ሌት ተቀን ለሚተጉ ምስጋና እንዳቀርብ ይፈቀድልኝ። የሰላም ጥሪውን ረግጠው አሁንም እየተሽለኮለኩ የህዝባችንን ሰላም የሚያውኩ
ማህበራዊና ኢኮኖሚያዊ ልማት የሚያስተጓጉሉ ላይ የጀመርነውን ሕግ የማስከበር እርምጃ አጠናክረን የምንቀጥል መሆኑንም በዚህ አጋጣሚ ለማረጋገጥ እወዳለሁ። በመጨረሻም በጊዜያችን እንወቅበት፣ በዘመናችን እናምርትበት እላለሁ። ጊዜው የማረሻ እንጂ የመተኮሻ አይደለምና፣ ጊዜው የማምረቻ እንጂ የመሻኮቻም አይደለምና፣ ጊዜው የጫካ ፕሮጀክት እንጂ የጫካ ተኩስ አይደለምና፣ ጊዜው የኢትዮጵያ ብልጽግና እንጂ የድንቁርናም አይደለምና፣ ጊዜው ሰርቶ አምርቶ የመለወጥ እንጂ የሰው ሀብት የመቀማት እና ሳይበሉ የመጥፋት አይደለምና። ይሄ ደግሞ የደሴና የኮምቦልቻ ሕዝብ ይሄው በተግባር ዛሬ አረጋግጦልናልና በጣም በኢፌዴሪ መንግስትና በራሴ ስም ማመስገን እፈልጋለሁ። በድጋሜ ኢትዮጵያ ታምርት፣ እኛም እንሸምት፣ ሰላም የኢንቨስትመንት ፓስፖርት ነው እያልኩ መርሃ ግብሩ በይፋ መከፈቱን አበስራለሁ። አመሰግናለሁ። እሺ፣ እናመሰግናለን። ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እናመሰግናለን ስለመጣችሁ፣ ከተማችንን ወሎን አክብረው እዚህ ድረስ ስለመጡ እናመሰግናለን። በህዝባችንና በእኛ ስም አንድ ፕሮግራም ልናከናውን ስለሆነ ደግመን ከምናስመጣቸው ከምናደግማቸው ብለን የዕለቱ የክብር እንግዳችንን አጠገባችን እዚሁ እንዲቆዩ አድርገናል። ስለዚህ ወደ መድረክ አንድ ፕሮግራም እንድናከናውን የሚረዱን ሼህ ሁሴን ማዲ፣ ሊቀ ትጉሃን ቀሲስ ሰለሞን አሰፋ፣ ሼህ አህመድ አወል የኮምቦልቻ እስልምና ጉዳዮች ምክር ቤት ሰብሳቢ ወደ መድረክ እንድትመጡልን እንፈልጋለን። እባካችሁ በጭብጨባ ሸኙልን። እሺ፣ ክብር ለሚገባው ትውልድ ክብር የሚሰጥ ትውልድ ያስፈልጋል። ለህዝብና ለሀገር ጊዜና ህይወታቸውን መስዋዕት ያደረጉ ይሞገሳሉ፣ ይደነቃሉ። ሁላችሁም ባላችሁበት ገድል የምትፈጽሙ ሁሉ ሀገር ወዳጆች ክብር ለእናንተ ይሁን። ኮምቦልቻ ክብሮቿን ትሸልማለች። እንደዚሁም ክቡር ከንቲባ አቶ መሐመድ አሚን፣ ምክትል ኢታማዦር ሹም ጀነራል አበባውንም በጭብጨባ ወደ መድረክ ሸኙልን። እንደዚሁም ርዕሰ መስተዳድር አቶ አረጋ ከበደ፣ የምክር ቤት አፈ ጉባኤ ወይዘሮ ፋንቱንም በጭብጨባ ሸኙልን። ወደ መድረክ እንድትመጡልን በአክብሮት እንጠይቃለን። አንድ ፕሮግራም ልናከናውን ነው። እሺ፣ ሁላችሁም ባላችሁበት የክብር እንግዶቻችን እዚህ ድረስ መጥተው የወሎን ታሪክና ስም አውቀው አስተዋውቀው ለእኛም ክብር ሰጥተዋልና ሁላችሁም ሞቅ ባለ ጭብጨባ ወደ መድረክ ጋብዙልን። ሁላችሁም እናመሰግናችኋለን፣ እናከብራችኋለን ስላከበራችሁን። እንኳን ደህና ደረሳችሁ። ጭብጨባ ግን የለም፣ እንዲያጅቡልን እንጂ ትልቅ ፕሮግራም ልናከናውን ነው። እሺ እንግዲህ ኮምቦልቻ እንደሚታወቀው እንግዶቿን እጇን ዘርግታ የምትቀበል በፍቅር የምትንከባከብ ነችና ዛሬ ለዚህ ትልቅ ቀን እዚህ ስለተገኛችሁ እናመሰግናለን ስትል ኮምቦልቻ በሃይማኖት አባቶችና በሀገር ሽማግሌዎች ላከበራችሁን አክብሮት ይስጥልን እያለች ነው። አዎ፣ የመጀመሪያው ተሸላሚያችን ክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ናቸው። የዕለቱም የክብር እንግዳችን ናቸው። እዚህ መጥተው ይህንን ታላቅ ኤክስፖ ስለከፈቱልን መርቀው እንደዚሁም ደግሞ ስላከበሩን እግዚአብሔር ያክብርልን እያሉ ነው። የኮምቦልቻ ከተማ የሃይማኖት አባቶች፣ ሀገር ሽማግሌዎችና የኮምቦልቻ ከተማ አስተዳደር። አዎ፣ ኮምቦልቻ ታመሰግናችኋለን። አሁንም ይቀጥላል። እንግዲህ እዚህ የመጡት የክብር እንግዶቻችን በሙሉ ይገባቸዋልና
እሺ አሁን ደግሞ ለክልላችን ፕሬዝዳንት ይገባል ሽልማት እዚህ ድረስ መጥታችሁ ይሄንን ታላቅ ዝግጅት አብራችሁ ስለተቋደሳችሁ እናመሰግናለን። ክቡር ፕሬዝዳንት አቶ አረጋ ከበደ እናመሰግናለን አክብረውን እዚህ ድረስ ስለመጡ። አሁንም ቀጥሏል፣ የእውቅና ስነ ስርዓቱ ቀጥሏል። ምክትል ኢታማዦር ሹም ጀነራል አበባው ደግሞ እንደዚሁ ይገባቸዋል መካከላችን ተገኝተዋል። እንኳን ተገኙ፣ እናመሰግናለን። ኮምቦልቻ የሚያከብሯትን ታከብራለች፣ የሚወዷትን ብቻ ሳይሆን እንደዚሁም ሁሉንም እንደምትወድ አቃፊ እንደሆነች ታውቃላችሁ። ኮምቦልቻ የሁሉ መሸሻ የተባለችው ለዚህ ነው። እሺ አሁንም እንቀጥላለን። አዎ ለጦር ሜዳ ጀግኖች፣ ለመንግስት ከፍተኛ ኃላፊዎች፣ ሀገር ለሚያቀኑ ሀገር ለሚያጸኑ ጀግኖች ወታደሮች፣ አዎ ባለሀብቶች ሽልማት ሸልማለች ኮምቦልቻ። አሁን ደግሞ የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ይገባቸዋል። ኧረ ቆንጆ ቦርሳ ኮምቦልቻ በጣም ብራንድ የሆኑ የተለያዩ ማቴሪያሎች ኤክስፖርት እንደምታደርግ ታውቃላችሁ። እዚህ የሚመረቱት በሙሉ በዓለም ተወዳጅ የሆኑ ብራንዶች ናቸው። እንግዲህ ለክብርትም የተሰጣቸው ከብራንዶቹ አንዱ ነው። አዎ እንግዲህ ወይዘሮ ፋንቱ የኮምቦልቻ ውጤት ናቸው። ቦርሳውም የኮምቦልቻ ውጤት ነው። ያው እዚሁ ነው። እናመሰግናለን። ክብር ይስጥልን። በአክብሮት ተቀበሉልን እንግዲህ እንግዶቻችንን። እሺ እናመሰግናለን። ክቡራት እንግዶቻችን ስለመጣችሁ እናመሰግናለን። በሚቀጥሉ ትልልቅ ሀገራዊ ፕሮግራሞች እዚህ ከተማ ላይ በዚህ ሁኔታ ተገናኝተን ሀገራችንን የምናወድስበት ትውልዳችንን የምንዘክርበት ለልማት ለሰላም የምንሰራበት እናንተንም የምንሸልምበት ጊዜ ይመጣል። እናመሰግናለን ስለመጣችሁ። አዎ እናመሰግናለን። አዎ በደህና የመምጣት ሂደት ደህና የማሰብ ማሳያ ነው። በደህና የመሄድ ሂደት ደግሞ በደህና የመምጣት ማሳያ ነው። ፍቅር ተያዥ ሰንሰለት ነው። እንዳከብራችሁን ክብረት ይስጥልን። ሰላም የኢንቨስትመንት ፓስፖርት ነው በሚል መሪ ቃል የተዘጋጀው የኮምቦልቻ የኢንዱስትሪና ፋይናንስ ኤክስፖ ዛሬ በይፋ ተከፍቷል። እንደዚሁም እስከ ሚያዝያ 29 ድረስ ይቀጥላል። እንግዲህ ሁነቱ ይሄን ይመስል ነበረ። የዛሬው ፕሮግራማችንን ለማጠናቀቅ ደግሞ የክብር እንግዶቻችንን በአክብሮት እንድትሸኙልን በከፍ ባለ አክብሮት እንጠይቃለን። ስለመጣችሁ እናመሰግናለን። ስላከበራችሁ ሁላችሁም ከወንበራችሁ ብድግ በማለት የክብር እንግዶቻችንን እንድትሸኙልን እንጋብዛለን። እናመሰግናለን ስለመጣችሁ። ውቢቷ ኮምቦልቻ ታከብራችኋለች፣ ትወዳችኋለች። ታላላቅ ኢቨንቶችን በምናዘጋጅበት ጊዜ ከእናንተ ጋር አብረን እንሰራለን። መልካም ጊዜ ይሆንላችሁ እንመኛለን። ሰላም ግቡ። እናመሰግናለን። ጤና ይስጥልኝ። እንዴት ቆያችሁ? ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። የዜና ሰዓታችንን ባለመጠበቃችን ይቅርታ እየጠየቅን ዜናዎቻችንን ዋና ዋና ጉዳዮችን በማስተዋወቅ እንጀምራለን። የኮሪደር ልማት ስራዎች የተሃድሶ ዘመን ዋነኛ ካስማ መሆናቸውን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። መደበኛ የፖሊስ አባላት ለሕሊና ለሕግና ለሕዝቡ በመታመን በአማራ ክልል ዘላቂ ሰላምን ለማረጋገጥ መስራት እንዳለባቸው የምስራቅ ጎጃም ዞን አስተዳደር አሳሰበ።